ሌሊት በተኛንበት ማብራት አጥፍተን ተኝተናል። በቃ በጣም የሚያስደነግጥ ድምፅ ጅብ ጮኸ። አዎ እኔ መጀመሪያ መተህ ስታየኝ እኮ እኔ አሁንም በአንተ ነው የወጣሁት። አልወጣም እኔ ከዛ መውጣትም አልችልም። ግን እሷ ግንኙነት ካላደረገች በቃ እኔ የኔ ፊት እንደዛ ነው የሚሆነው። በጣም አስፈሪ ነው የሚሆነው። እንደምታየኝ ውጭ አልወጣም፣ ከሰው ጋር አልገናኝም። በቃ ተደብቄ ነው የምኖረው። ትዳር ከመያዜ በፊት በጣም ወዳት የነበረች ባለቤቴን እሷን ለማግባት ላይታች በሚልበት ጊዜ የሰፈር ሰው አሁን ለምሳሌ አንተ መሆን ስታይ ደንግጠህ ነው አይደለ የሮጥከው። ስለዚህ ሌላ ሰው ማን መጥቶ ሊያግዘኝ ይችላል? ማንም መጥቶ ሊያግዘኝ አይችልም። የሰፈር ሰው ደግሞ ይሄንን እንዴት ነው እንደዚህ አይነት ነገር ማንም አምኖ አይረዳህም። በቃ ኃይለኛ ጩኸት ሲጮህ ደንግጬ ባንኜ ማብራቱን እንደምንም አበራሁትና ቤት ውስጥ የገባ መስሎኝ ቤት ብፈልግ ጅብ የለም። ምን ሆኜ ነው? ምን ተፈጥሮ ነው ብዬ በር ከፍቼ ውጭ ወጣሁ። ምንም የለም። ስለዚህ እንደ ወላጅ እንደ አባት ማድረግ ያለበትን ትቶ እሱ ምንድን ነው ማድረግ የራሱን ኑሮ መኖር፣ ከኛ ርቆ የራሱን ኑሮ መኖር ነው የመረጠው። ስለዚህ እሱን አግኝቼ መጣራትና ማወቅ እፈልጋለሁ። ከባለቤቴ ጋር በጣም እንዋደድ ነበር። በመጨረሻም እኔና እሷ ተጋባን። ከተጋባን በኋላ በእርግጥ ለተወሰነ ጊዜ ጥሩ ኑሮ እንኖር ነበር። በጣም እንዋደድ ነበር። ቤተሰብ አለን፣ ማአት ቤተሰብ ነው ያለው። ግን አንዳቸውን መጥተው ጠይቆኝ አያውቁም። አንድ ሁለት ጊዜ ምናምን መጡ፣ አዩኝ። እንደ ክፉ መንፈስ ነገር ነበር ሲያዩኝ የነበረው። እቺማ በቃ በር ተቆልፎባት መኖር ልክ እንደዚህ አሁን እንዳለችበት ነው የሚገባት። ምክንያቱም ከዚህ ብትወጣ ለልጆቻችን ራሱ ምን አይነት መጥፎ ነገር ነው የምታሳይብን፣ በፊቴ ምክንያት ማለት ነው። የተለየ ስሜት ተሰማኝ። በጣም ደነገጥኩኝ። ምን ተፈጥሮ ነው? ቤቴ ውስጥ የተለየ አውሬ ገብተዋል እንዴ ብዬ በጣም ተረበሽኩኝ። ውስጤ በቃ ልነግርህ አልችልም። በቃ እኔም መታመም ጀመርኩኝ። በዚህ ጊዜ መኪና ተበላሽቶብኝ ገራጅ ገብቶ የተወሰነ ወቅት እረፍት ነበርኩኝ እና አንድ ቀን እኔ እሱን ወደፊት የሚመጣውን ነገር አላውቅም፣ ግን እሷ ግንኙነት የሆነ ከሰው ጋር ምናምን ነገር ካላደረገች እንደዚህ አይነት ነገር ይፈጠራል። እኔ ፊት ላይ ፊቴ ይቀየራል። እሷ በቃ በግዴታ ወይም ደግሞ እዛ ጋር እዛ ቦታ ላይ ሄዳ እምቢ ሊሏት ይችላል። አንፈልግም ይላሉ። ተደብደባም ታስራም የሚገርም ታውቃለች። በጣም ብዙ እንስሳዎች አሉ ማላውቃቸው። እነዚህ የዱር እንስሳዎች አሉ። ከሱ ውስጥ ተቀላቅሎ ጅብም አለ፣ ውሻም አለ። ምንድን ነው ይሄ ነገር ብዬ ስናገር ቶቶቶቶ ተመለሳሉ። ይሄ የቤተሰብ አምልኮ ምናምን ከተባለ ወይ ደግሞ የሆነ ነገር አድርገህ እዛ ላይ ለምሳሌ አሁን ጥቁር ዶሮ ምናምን የሚባል ነገር አለ። እሱ ታርዶ ምናምን ነገር ይተውሻል ምናምን አሉ። ያንን ለማድረግ ራሱ እድሉን አላገኘሁም። ምክንያቱም ወጥቼ ነው ያንን ነገር ላደርገው የምችለው። ክስትዮ ውስጥ ነው ያለችው። ልጆቿ ነበሩ። ውጭ ስትባል አልወጣም አለች። በኋላ ውጭ ልንጠይቅሽ ነው የመጣ ነው ብላ ስትላት ስትወጣ እኔ ማቃት አይነት ሰው አልመስላ አለችኝ። ፊቷ ተቀያይሮ የተለየ ነገር መስላ ሳያደነገጥኩኝ በደንብ አለ ማለት ምን እንዳደረግ ነው። አንድ ሰው ለቤተሰብ ወይም ደግሞ ለልጆች መስዋዕትነት መክፈል ያለብን ነገር መስዋዕትነት ትከፍላለህ። እሱ እናታችን ነበረች ይህንን ነገር ማለት እኛን ለመንከባከብ የምትሞክረው የሆነ ነገር ሲሆን እሷ ናት የምትደርስልን ምናምን። ግን እዛ አባት በምሆንበት ቦታ ላይ አላገኘሁትም። እኔ ቻሉ አንድ ቀን ከአህያ ጋር ሄደ ግንኙነት ታደርጋለህ። በሚቀጥለው ከዛኛው እንስሳ ቀጭኔ ሁላ አለ። ልጅ የሆነች ቀጭኔ ነገር አለች። ከእሷ ጋር እኔ ያው በምን መልኩ እንዴት ሆኖ እኔ እኮ የተከበረች ባለቤት አለች። በቃ ተናግረናል።
ይሄ ከቤተሰቦቻችን የመጣ ችግር ነው፣ የኛ ችግር አይደለም፣ እኛ የፈጠርነው ነገር አይደለም። ስለዚህ ምንም ነገር ማድረግ አንችልም። ማለት የሚደረገውን ነገር ሁሉ አድርገን ራሳችንን ከማውጣት ውጪ ምንም የምናደርገው ነገር የለም። አይዞህ እባክህ አይዞህ መሰለኝ ተጫወቱብን። ዘራችን እንዲሆነ እንዲቀር ቤታችን እንዲበላሽ እንዲያርገው ተው። ድሮ ምን ሰው አልሰማም ብዬ እንዲሆኝ የቀረው ከልጆች ተለየሁኝ። ምንም ነገር አሁን ለኔ ግልጽ አይደለም። እኔ አሁን የሆነውን ነገር ሁሉ ችዬ እዚህ እንድቆይ ያደረገኝ የረጅም ዓመት ጓደኛዬ ናት። አንደኛ ብዙ ነገር አድርጋልኛለች። እኔ ከምኖርበት ከተማ እዚህ መጥቼ ስራ እንዳገኝ መስራት እንድችል በቃ በተወሰነ መልኩ ራሴን ማሻሻል እንድችል በጣም አግዛኛለች። ቆይ አልገባኝም። እና መጽሐፍ ማንበብ ምን ችግር አለው? መደበኛ መጽሐፍ ግን እኮ አይደለም መጽሐፉን ሳመጣው። ይሄ መጽሐፍ አብዛኛውን ነገር የሚገልጸው እና ታዲያ ምንድን ነው? ግን ደግሞ እንግዲህ በተለመደው ውጪ ላይ ባሉት ሀገሮች ላይ ሴት ከሴት ጋር በምን አይነት መንገድ ግንኙነት ማድረግ እንዳለባት፣ ከተለያዩ ወንዶች ጋር እንዴት ግንኙነት መደረግ እንዳለበት፣ እንዴት ብቻ እንደ ሀገር ብዙ ነገሮችን ሊበክል የሚችል አይነት መጽሐፍ እንደሆነ እና ያለውን ነገር ለመንገር ሞክሬያለሁ። ግን ዞሮ ዞሮ እኮ እሷ ፈቃደኛ ሆና መሄድ አለባት አይደል? ለመታከም እኔ ባልኳቸው ነገር ብቻ ጀጅ ማድረግ አይቻልም። ይሄ ነው የታመመችው ወይ መንፈስ ነው አላውቅም። ብቻ እነሱ የሚሉትንም ለማለት እሷ ፈቃደኛ ሆና መሄድ አለባት። ፈልጊ ከሆነ ከዚህ ነገር መሸሽ የምትፈልጊ ከፈለግ ከጨነቅ ሸዋር አለ ውስጥ ሸዋር መውሰድ ትችላለህ። ምን እየሆንክ ነው? ደህና አይደለም? ደህና ነኝ። ቆይ ማለት ሳሚ ተረጋጊ። እኔ እና አንቺ ያለንን ጉዳይ ብቻ አይደለም፣ በቃ አጠቃላይ ያለውን ነገር አውሩ። በቃ ካልተመቸሽ ለምን ማትረጂ ማትረጂኝ? ቆይ ለምንድን ከሰው ፊት ነኝ? ምንም እኮ አልነገርኩትም። አንቺ መናገር የፈለግሽውን ንገሪው። ካልፈለግሽ ምንድን ነው የምነግረው? እሺ ካልፈለግሽ ትይዋለሽ። ቆይ አንቺ ቅርብ ጓደኛዬ ነሽ። ለአንቺ ያልነገርኩሽ ነገር ሌላ ሰው እንዴት ልነግር እችላለሁ? ሲጀምር ባለሙያ እኮ ነው እሱ። ማለት በህይወት እንድትቆይ ያደርጋታል። ብዙ ጊዜ ለምንድን ነው ይሄን ነገር የማደርገው ብዬ ጠይቃታለሁ። ይሄን ነገር ካላደረግሽልኝ ደግሞ እኔን ታጭኛለሽ፣ በህይወት መቆየት አልችልም። በቃ ሁሉ ነገር ነገረኝ። ግን ለምንድነው ሕክምና ለምን አትሄጂም? ለምንድነው ጸበል ቦታ አትሄጂም? ምናምን ስላት ይሄን ማድረግ አልችልም፣ ከሄድኩ ሞታለሁኝ። ጸበል ቦታም ከገባሁ ገና ደጁን አይደለም ጸበል ቦታውን ለመሄድ አይደለም ሳስበው ራሱ በቃ ራሴን ስቼ እንደምወድቅና ሌላ ሰው በቃ የሆነ ወደ እንስሳ ነገር ትቀየራለች። ምንም አይነት እርዳታ የምፈልግ ሰው አይደለሁም እያልኩሽ ነው። በቃ እኔ ኖርማል ጤነኛ ነኝ። እንደምታይ ገብቼ እወጣለሁኝ፣ ስራ እሰራለሁ፣ ምናምን እኖራለሁ፣ እየኖርኩ ነው። ይኸውልሽ አንቺ ጋር የፈጠሩብሽ ችግር ካለ እኔ ንገሪኝ፣ በትክክል እመልስልሻለሁ ወይም ደግሞ ይቅርታ ጠይቅሻለሁ። በቃ ይሄ ትልልቅ ባዕድ አምልኮት አባቶች ምናምን አሉ አይደል? ይሄ እነሱ አሁን እንደዛ ነው የሚነግሯት። ገብተዋል። በቃ አድርጊ የሚሏት ነገር ካላደረገች በህይወት እንደማትቆይ ነው የሚነግሯት። ነገር ግን በማታ ብዙ ነገሮችን ታስቸግሪያት እንደነበረ፣ ከዛ በተጨማሪ ደግሞ በተለያየ ሁኔታ ብዙ ነገሮችን ታደርጊ እንደነበረ ሚስጥሮችን ነግራኛለች። ስለዚህ ከዚህ በላይ መወሻሸት የለብንም። ላንቺ አስባ ነው። ይኸውልሽ ተረጋጊ። ላንቺ አስባ ነው። ዋጋ መክፈል ካለበት ከፍላለህ እና ይህን እያደረግኩ ያለሁት ግን ይህም በማደርግበት ታይም ወይም ሰዓት ደግሞ ልክ የተለያዩ ወንዶች ጋር እገናኛለሁ ምናምን በቃ 3 ቀን 4 ቀን ከቆየሁ እሷም የሆነ ነገር ትሆናለች። እኔም በቃ እንቅልፍ የለኝም። ለሊት በቃ ወዴት እንደሚወስደኝ ሁሉ አላውቅም። ገብቶሃል? የማደርጋቸው እያንዳንዱ ነገር እንኳን በደንብ ዲቴል አላውቃቸውም። ከዚህ የባሱ ብዙ ነገሮችን ሰምቼ አውቃለሁ። እሷ የምትረዳቸው እያንዳንዱ ነገር በተለየ መንገድ ነው የምታስባቸው። ይኸውልሽ እኔ ደግሞ በሙያዬ ከዚህ በላይ ብዙ ነገሮችን ሰምቻለሁ። ያለውን ነገር አንቺ አስረጂው። እኔ ተሳስቼ ከሆነ አንቺ ንገሪኝ። በቃ እኔ ምንም ነገር መስማት ነው። እሺ ቢያንስ እባክሽን እናውራ፣ ችግር የለውም እንወጣለን። ግን ላግዝሽ አውቃለሁ፣ ላግዝሽ እኮ እያልኩ ነው። አይሽ ማየት አልፈልግም። እኔ ሄዳለሁ ከእሱ ጋር እና ይሄ ነገር ካላደረግኩኝ ትሞትብኛለች ወይ ደግሞ አጣታለሁ ወይ ታብዳለች ወይ የሆነ ነገር ትሆናለች። እሷ ደግሞ ይሄ ነገር እንድትሆንብኝ አልፈልግም። ለዛ ነው ዋጋ እየከፈልኩ ያለሁት። እኔ ነገርኩህ እኮ አያውቁም።
እንዴት በምን መንገድ ተግባብተው በምን መንገድ መተው ያን ነገር እንትን ብለው እንደሚሄዱ እነሱ ራሱ አያውቁትም። በቃ ለመናገር አባታችን ራሱ የት እንዳለ አናውቅም እና እሱ ምናልባት ካገኘ ነው የሆነ ነገር ልናገኝ እንችላለን ወይም ደግሞ የሆነ መፍትሄ ሊኖር ይችላል። ግን እሱ የት እንዳለ እኛን እንኳን አንድም ቀን መጥቶ ጠይቆን አያውቅም። የሆነ ሰዓት ላይ እኛ የሆነ እድሜ አላ የሆነ ነፍስ እያወቅን ስንመጣ ለስራ ወይም ደግሞ የሆነ ጉዳይ ላይ ብሎ ወጥቶ አልተመለሰም። የት እንዳለ አናውቅም። ምንድነው እየዞረብኝ ነው? የሆነ ነገር አለ እንዴ? ምንድነው? ዋው ተናለ እንዴ? ውሃ አይደለም። ምንድነው? ውሃ ውስጥ ያደረግሽው ነገር አለ እንዴ? ኧረ እኔ ምንም ያደረኩት ነገር የለም። ውሃ ውስጥ ምንድን ነው ያደረግሽው? ውሃ ውስጥ ያደረግሽው? ውሃ ውስጥ እሺ ቆይ ምን ላምጣልህ? ምንም ይሁን ካለው ውሃ ውስጥ ያደረግሽው ነገር እኔ ምንም ያደረኩ ውሃ ነው ንጹህ እኮ ነው የመጣሁልህ። ምንድን ነው ይሁን ካለው ዞር በይ ሳሚ ደህና ነህ ወይ? ጉዴ አንቺ ምንድን ነው ያደረግሽው? ይሄ ነው መሰለኝ አይደል ቤቱ? እስቲ ና ጨለማ ነው እኮ ምንም አይታይም። ይሄኛው ነው የተባለው ቤት። እስቲ ና ጨለማ ነው። ይኸው እስቲ ካሜራማን ና ይኸው እስቲ ስልክህን ስጠኝ አንዴ። ይኸው እንካ ስልክህን ስጠኝ እስቲ። የሆነ የሰው ኮቴ ይሰማኛል። እስቲ አብረው ስልክህን አብረው እስቲ ወይኔ ምንድን ነው ፊቷ ላይ ምንድን ነው የሚታየኝ? አውሬ ነገር ነው። ካሜራማን ምንድን ነው ፊቷ የሚታየኝ? ምንድን ነው እየታየኛል? ካሜራማን ና እንሂድ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እንግዲህ በጣም አስደንጋጭ ነገር ገጥሞን ነበረ። ያው በተለየ ሁኔታ ብዙ ነገሮችን ለማጣራት እየሞከርን የነበረው በተለይ ያቺኛዋ ሴት ምን አይነት ነገር ታደርግ እንደነበረ ያው ሳምራይትን ማለት ነው ከብዙ ወንዶች ጋር ትወጣ እንደነበረ ያውላ ምክንያቷ ደግሞ ምን እንደሆነ ለእህቷ ብላ እንደሆነ ጭምር ስትናገር ነው የነበረው እና ያንን ነገር ለማስተካከል ብዙ ነገር ለመፍጠር ሙከራ አድርገን ነበር። ውድ ቤተሰቦቻችን እሷ የሰጠችን መረጃ ደግሞ ምንድነው ወደ እህቷን የጠቆመችን እህቷን ለማዳን እህቷን ለመደጎም እህቷን ለመደገፍ እንደሆነ እና እሷ ይሄንን ግንኙነት የማታረግ ከሆነ እህቷ በተለየ ሁኔታ የሚደርስባት ችግር እንዳለ ጭምር ነው እየነገረችን ያለችው እና ይሄ ነገር ቀላል አይደለም። ውድ ቤተሰቦቻችን ይሄን ነገር ደግሞ ለማስተካከል ነው እየሞከረን ያለ ነው። እስቲ እህቷ ምንድነው ልትለምን የምትችለው? ምክንያቱም አጥርተን ወደ እህቷ ጋር ቀጥታ ሄደን ነበር። ምናልባት አንድ ላይ ይካተታል ትንሽ አይታችሁታል ይመስለኛል መለስ ብላችሁ ቪዲዮንም እና እህቷን ለማግኘት ሙከራ አድርገን ነበር እና እህቷን ለማግኘት በሄድንበት ሰዓት ላይ አስደንጋጭ ነገር ነበር። የሆነ ፊቷ ላይ ወጥ ማለት ነገር ነው የነበረው እና ትንሽ አስፈርቶ ነበር በሰዓቱ እኔም ካሜራማኔም እና ያ ነገር ትንሽ አስደንግጦን ነበር እና ሞገስን ፈርተው ነው የነበረው። ትንሽ ሸሽተን ነበር። ከዛ በኋላ ግን እህቷን አሳምነን እኛው ማቆያ መታ አድራ እያንዳንዱ ነገር ስናወራ ስንመረምራት አድረን ሁሉንም እውነት ነገረን። አሁን ደግሞ ለእናንተ ለውድ ቤተሰቦቻችን ነገሮችን እናገራለሁ ብላ አምና ተገኝታለች ማለት ነው። እስቲ ከእሷ ጋር የሚኖረን ቆይታ ይኖራል። ከእሷ ጋር እያንዳንዱ ነገር እናወራለን ማለት ነው። ምን አይነት ነገሮች ነው የተፈጠሩት፣ ምንድን ነው የምናደርገው የሚለውን በሂደት ለማሳየት እሞክራለሁ። እህቷም እኔ ጋር ትገኛለች ማለት ነው። አስገባልኝ ሞገስ አስገባት። ነይ ግቢ ነይና፣ ችግር የለም አትፍሪ ችግር የለውም ግቢ። እንግዲህ የኔ እህት ያው እኛ ማቆያ ነበር አድረሽ የነበረው እና አሁን ላይ ፊትሽን በተወሰነ መልኩ እየሸፈንሽ ነው ያለሽው። በእርግጥ እኛ ትላንትና እንዳየንሽ አይነት ነገር አልነበረም ፊትሽ። አሁን ላይ ትንሽ መለስ ያለ ነገር አለው አይነሽ አካባቢ ላይም እንትን ይላል እና ይሄ ነገር እንዴት ሊሆን እንደሚችል ሁሉንም ነገር ከእህትሽ ጋር መገናኘት እንዳለው ከባዕድ አምልኮ ጋር ከመናፍስት ጋር ግንኙነት እንዳለው ጭምር ስትናገሪ ነበር እና እስቲ ንገሪኝ እንዴት ነው ሁሉ ነገር ሊሆን የቻለው? አዎ እንዴት እንደነገረችህ እራሱ አላውቅም እህቴ። ማለት ከባድ ነው በጣም እንዴት እንደምነግርህ አላውቅም። ይሄ ከቤተሰቦቻችን የመጣ ችግር ነው፣ የኛ ችግር አይደለም፣ እኛ የፈጠርነው ነገር አይደለም። ስለዚህ ምንም ነገር ማድረግ አንችልም። ማለት የሚደረገውን ነገር ሁሉ አድርገን ራሳችንን ከማውጣት ውጪ ምንም የምናደርገው ነገር የለም። መውጣትም አንችልም። እሷም ለኔ ብላ ነው እንደዚህ የምትሰቃየው። እንደው እሷም ላንቺ ብላ እንደምትሰቃይ ነግራን ነው የነበረው እና ይህ ሁሉ ነገር የመጣው ከአመጣጡ ጀምሮ እንዴት ነው? ከቤተሰብ ነው ወይስ እንዴት ነው? ምክንያቱም ለእኔ ብዙ ነገር ግልጽ አድርገሽ ትነግሪኝ ነው የነበረው እና እንዴት ነው ይህ ሁሉ ነገር ሊሆንባችሁ የቻለው? እኛ ይኸውልህ ብዙም የምናውቀው ነገር የለም፣ ግን ትንሽ እኔ በደንብ እኔ ማለት እኔ ታላቋ ነኝ፣ እሷ ታናሽ ነች። ቢያንስ እኔ ብዙ ነገር አውቃለሁ ብዬ አስባለሁ። እሱም ደግሞ እናታችን ነች የነገረችን። አባታሽ ጋር ጭራሽ አውርተን አናውቅም ማለት የለም፣ በህይወት የለም እሱ
እና በቃ እንደዚህ አይነት ነገር የተፈጠረው በእነሱ ይሄ አምልኮት የባዕድ አምልኮት ነገር ምናምን ነገር ከዚያ የመጣ ነገር ነው። በቃ እናታችን ናት ታሪኩን የነገረችን። ይሄንን እንደው ይሄን ሁሉ ነገር እናታችሁ እንደነገረቻችሁ ነው ስትነግሪኝ የነበረው እና ማለት እንዴት ነው ሁሉ እህትሽ ግንኙነት ካላደረገች አንቺ እንደምትጎጂ እህትሽ የሆነ ነገር ማታረግ ከሆነ አንቺ ላይ ከፍተኛ ጉዳት እንደሚደርስ ነበር የተነገረው እና ትንሽ አስደንግጦኛል። እንዴት ቀጥታ የእሷ ግንኙነት ማድረግ ከአንቺ ፊት መጥራት ጋር ወይ ደግሞ አንቺ የምትቀየሪያቸውን ነገሮች ከመለስ ከማድረግ ጋር እንዴት ሊሆን ይችላል? እንግዲህ እንደዛ አይነት ነገሮች የሚገጥሙሽ እሷ ግንኙነት ካላደረገች ነው አይደለ? ታዲያ እንዴት ነው ይሄ ነገር እንደዚህ በዚህ ልክ ሊተሳሰር የቻለው? አንቺ ራስሽ ቢሆን ትንሽ ሊያሳምንም ይችላል። ግንኙነት አላደረግሽም፣ እንደዚህ አይነት ጉዳት ደረሰብሽ፣ ግን ከእህትሽ ጋር እንዴት ሊተሳሰር ቻለ? አዎ እኔ መጀመሪያ መተህ ስታየኝ እኔ አሁንም በአንተ ነው የወጣሁት። አልወጣም እኔ ከዛ መውጣትም አልችልም። ግን እሷ ግንኙነት ካላደረገች በቃ እኔ የኔ ፊት እንደዛ ነው የሚሆነው። በጣም አስፈሪ ነው የሚሆነው። እንደምታየኝ ውጭ አልወጣም፣ ከሰው ጋር አልገናኝም። በቃ ተደብቄ ነው የምኖረው። ስለዚህ እነሱ ያመጡብን ጣጣ ነው ከዚህ ሁሉ ነገር። እሷ ግንኙነት ካላደረገች የኔ ፊት ይቀየራል። ሙሉ ለሙሉ ሌላ ሰው ነው የምሆነው። ትንሽ አይዞሽ፣ ያው የተፈጠረው ነገር ቀላል አይደለም። እኛው ለማስተካከል እንሞክራለን። በሂደት ብዙ ነገሮች ነው የሆኑት እና እንደው በዋናነት እናታችሁ ብዙ ነገሮችን ነግራችኋለች፣ ወደ አባታችሁ እንደጠቁማችኋለች እና እንደው አባታችሁን አግኝታችሁ ለማውራት አልሞከርሽም? ይሄ ነገር እንዴት መጣብን ምናምን ብለሽ ለማውራት አልሞከርሽም ነበር? ሞክሬያለሁ። ማለት በቃ እርስ በርስ ነው። እሷ ናት፣ እሷ ደግሞ እሱ ነው። ይሄ ሁሉ የተጀመረው በእነሱ ቤተሰብ ነው። የእሱ ቤተሰቦች ናቸው፣ እሱ ደግሞ የእሷ ቤተሰቦች ናቸው። በቃ ማንም እንትን አይልህም፣ የተረጋገጠ ነገር የለም። ከዛ ነገር ውስጥ ለመውጣት እኛን ለመውጣት ለመኛት፣ በተለይ ደግሞ እናቴን ለመኛት ነበረ። ግን ያው እሱን ነገሮችን ሳታስተካክል እሷም አመለጠችን በሞት። በቃ ያለን አማራጭ ምንድን ነው? አሜን ብለን መቀበል ብቻ ነው። እሷም ለእኔ ብላ በጣም ብዙ መስዋዕትነት ከፈለች። በጣም ብዙ ጊዜ ተደብድባ የምትመጣበት ጊዜ አለ። ያልሆነ ነገር ስታረግ ምናምን ብዙ ሰዎች አንቋሽሿታል ምናምን ይጣሏታል። ግን ለእኔ ብላ ነው። እሷ ወዳ አይደለም። እኔ ሰው ለማድረግ ማለት ያ ነገር ፊቴ ላይ እንዳይፈጠር ለማድረግ ነው እሷ እንደዛ የምትሆነው። እና እርስ በርስ ስለሚወቃቀሱ ማንን ልጠይቅ ትችላለህ? ትክክለኛ ነገር አይደለም። እዛ ጋር ወይ ከጀርባ የሚደረገውን ነገር ቢነግሩን እኛ ብናረገው ወይም ደግሞ ከእንደዚህ አይነት ነገር የምንወጣበትን መንገድ ነገሩን ቢሆን እሺ። ከባድ ነው። እንግዲህ ውድ ቤተሰቦቻችን ይሄ የባዕድ አምልኮ ወይም ደግሞ የመናፍስት ነገር ምን ያህል እየረቀቀ ምን ያህል ከቀን ወደ ቀን እየከፋ እንደሆነ ታውቃላችሁ። እና በቻልነው አቅም ግን ነገሮችን ለማጣራት እየሞከርን ያለ ነው። እንግዲህ አባቷን ነበር ጥቆማ ስታና የነበረው ትላንት ማቆያ እኛ ጋር እንዳደረችም ታውቃላችሁ። እና ይህን ነገር ደግሞ ለማስተካከል እየሞከርን ያለ ነው እና እስቲ አባቷንም በተወሰነ መልኩ እንፈልገዋለን። ምክንያቱም ምን አይነት እውነት ነው ያለው፣ እሱ ጋርስ ምን አይነት ነገር ነው የተፈጠረው፣ በምን አይነት ሁኔታ ላይ ነው የሚገኘው የሚለውን ነገር ማወቅ መቻል አለብን። ምናልባት እርግጠኛ ሆነን አሁን እሱ ላይ ልንደመድም አንችልም። እሱ እንደዚህ አይነት ነገሮች ላይኖርበት ይችላል እና እስቲ እሱን አግኝተን ለማውራት እንሞክራለን። በጣም አድካሚ ስራ የኔ ባልደረባ ሰርተው ነበረ። የት አካባቢ ሊገኝ እንደሚችልም ሲያጣሩ ነው የነበረው እና አድራሻውን አግኝተናል። በአድራሻ አማካኝነት ደግሞ ስለ እንደዚህ አይነት ነገሮችን በተወሰነ መልኩ ልናጣራ ወስነናል ማለት ነው። እንግዲህ በአባትሽ ምክንያት ይሄ ነገር ሆኗል እና እንደው አባትሽን የመጠየቅ አጋጣሚዎች ከሌሉሽ፣ እናትሽ እንደዚህ አይነት ነገሮች ካረጉ የሰፈር አካባቢ ሰዎች፣ የተለያዩ ሰዎችን ማማከር፣ ከሰው ተገለሽ ነው ያለሽው እና የሁሉ ነገር ሲሆን ደግሞ ለምን ላይ ሆነ ብለሽ በተወሰነ መልኩ ለማጠየቅ አልሞከርሽም? የሰፈር ሰው አሁን ለምሳሌ አንተ መሆን ስታይ ደንግጠህ ነው አይደለ የሮጥከው። ስለዚህ ሌላ ሰው ማን መጥቶ ሊያግዘኝ ይችላል? ማንም መጥቶ ሊያግዘኝ አይችልም። የሰፈር ሰው ደግሞ ይሄንን እንዴት ነው እንደዚህ አይነት ነገር ማንም አምኖ አይረዳህም። ለራሱ ህይወት ነው የሚፈራው። አንተ ራሱ ደፍረህ እንዴት እንደገባህ አላውቅም። ግን እንኳን መግባት ቀርቶ በሩን ራሱ የማያዩ ሰዎች አሉ፣ እኛን የማያናግሩ ሰዎች አሉ። እንዴት ብለህ ለማን ትናገራለህ? ምክንያቱም እንደዚህ ሁኛለሁ፣ እህቴ እንደዚህ እያደረገች ነው እኔን የምታኖረኝ በህይወት ለመቆየት እንደዚህ ነው አትልም። አንደኛ እሷም እየተሰቃየች እሷ ናት አሁን በሰላም ወጥታ ገብታ ያንን ነገር ከማትፈልጋቸው ሰዎች ጋር እንዲሁም ደግሞ በቃ የማይሆን ግንኙነት እያደረገች እኔን ለማትረፍ የምትሯሯጠው። ስለዚህ
ጎረቤት ወይም ደግሞ የአካባቢ ሰው ብትነግራቸው እኛን ከማግለልና የሆነ መጥፎ ነገር ከመናገር ውጪ ምንም ነገር ሊያደርጉልን አይችሉም። እኔ አሁን መጠየቅ የምፈልገው አባት ተብዬው ተገኝቶ ምን አይነት ጉድ ውስጥ እኔ ምን እንደሆንኩኝ ሰው ነኝ እኔ አሁን ለራሴ እንዴት በቃ አንተም ራሱ ተሸማቀቅ ነው አሁን እያየኸኝ ያለውና ለምንድን ነው እንደዚህ አይነት ነገር ለእኛ ላይ የሚፈጠረው? እህቴስ ለምንድን ነው የምትሰቃየው? በእኔ ምክንያት ለምን ትሰቃያለች? እኔስ ለምንድን ነው እንደዚህ መሆነው? እንደ ኩዮዎች እኮ ገብቼ መውጣት እፈልጋለሁ። ከሰው ጋር ማህበራዊ ኑሮ መኖር እፈልጋለሁ። ብዙ ነገር ማድረግ እፈልጋለሁ፣ ግን አልችልም። እንደ መጥፎ ነገር እዛ እንደሆነ ነገር ተቆልፎብኝ ነው የምውለው የማድረው። ለምግብ ብቻ ነው የሚገባው። በቃ ምግብ ለመብላት እኔን ለማንከባከብ ነው የምትገባው። ስለዚህ ይህን ነገር በምን አይነት መንገድ ማስወገድ እንዳለበት እኔንም እህቴንም እንደዚህ አይነት ማጥ ውስጥ እንዲያወጣ እንፈልጋለሁ። እሱ ተገኝቶ መጠየቅ እፈልጋለሁ። ግን ልጆቼ ብሏን እንኳን አንድ ቀን ዞር ብሎ አይቶን አያውቅም። ታላቅ ነኝ ለስሙ፣ ግን እንደ ታናሽም እንደ ታላቅም ሆና እኔ እንዳልጎዳ እኔ የሆነ ነገር እንዳልሆን እያንዳንዱ ነገር መስዋዕት እየከፈለች ያለችው እህቴ ነች። ስለዚህ እንደ ወላጅ እንደ አባት ማድረግ ያለበትን ትቶ እሱ ምንድን ነው ማድረግ የራሱን ኑሮ መኖር ከኛ ርቆ የራሱን ኑሮ መኖር ነው የመረጠው። ስለዚህ እሱን አግኝቼ መጣራትና ማወቅ እፈልጋለሁ። እንደዚህ አይነት ከማን እንደመጣ ከእናቴ ነው መጀመሪያውንም ከእናቴ ነው ችግሩ ወይስ እሷም እሱ ነው እሱም እሷ ናት ከሚሉ እሷም ኑራ በጠይቃት ደስ ይለኝ ነበር፣ ግን የለችም። ስለዚህ እሱን መጠየቅ እፈልጋለሁ። በምን ጉዳይ ነው እንደዚህ የምሆነው? ብዙ ነገር መሆን እፈልጋለሁ፣ ግን አልችልም። እንደምታይኝ በር ተቆልፎብኝ፣ እንደውም እናንተ ጋር ይዛችሁኝ ሄዳችሁ ነው በቃ በሩንም ምኑንም ያየሁት። እድሜ ልኬን እንደዚህ ነው የምኖረው። ስለዚህ ለእኔ ከባድ ነው። እሱን ማግኘት እፈልጋለሁ። የምትተባበረኝም እሱን ማግኘት እሱን ማፈላለግ ብትረዳኝ ደስ ይለኛል። እንግዲህ አድራሻው እንደደረሰን በማለማወሮች ነበር። ምናልባት ልብ አላልሽም ይሆናል እና አድራሻውን አገኘን ማለት ያው እሱን የምናገኝባቸው አጋጣሚዎች አሉ። እሱን ለማግኘት ተባበርሻለሁ፣ በደንብ አግዝሻለሁ። እሱን ካገኘው በኋላ ደግሞ ምን አይነት ነገሮች ይኖራሉ አላውቅም። በደንብ ግን ነገሮችን ለማጣራት እንሞክራለን ማለት ነው። እንደው ከዛ በተጨማሪ ሌላ የምትይኝ ነገር ካለ ስለ እንደዚህ አይነት ነገሮች የምትነግሪኝ ነገር ካለ በተለየ ሁኔታ እናንተ ቤተሰብ ላይ ከዘመድ አዝማድ የሚመጡ ችግሮች ወይ አንቺን ሊጠይቁ ያው እናትሽ በሕይወት እንደሌለች ነበር ስትናገር የነበረው፣ አባትሽ ደግሞ የት እንደሌለ መረጃው እንደጠፋ ነው እናንተ ሊጠይቃቸውም እንዳልመጣ ነው ስትናገር የነበረው እና ይሄ ሁሉ ነገር ከሆነ እንደው ዘመድ አዝማድ እናንተን ሊያወራ የሞከረ የለም? አንቺ ላይ እንደዚህ አይነት ነገር እንደዚህ አይነት ጉዳት እየደረሰ እንደሆነ ሲያውቅ በተለየ ሁኔታ የሚስጥር አውቆ አንቺ ከዚህ ነገር ለዘላለም የምትድኝበትን መንገድ ሊፈጥርልሽ የሞከረ ሰው አልነበረ? ቤተሰብ አለን፣ ማአት ቤተሰብ ነው ያለው። ግን አንዳቸውን መጥተው ጠይቆኝ አያውቁም። አንድ ሁለት ጊዜ ምናምን መጡ፣ አዩኝ። እንደ ክፉ መንፈስ ነገር ነበር ሲያዩኝ የነበረው። እቺማ በቃ በር ተቆልፎባት መኖር ልክ እንደዚህ አሁን እንዳለችበት ነው የሚገባት። ምክንያቱም ከዚህ ብትወጣ ለልጆቻችን ራሱ ምን አይነት መጥፎ ነገር ነው የምታሳይብን፣ በፊቴ ምክንያት ማለት ነው። አሁን እንደምታይኝ በቃ ፊቴን ራሱ በጣም እየተጠዘጠዘኝ ነው። በጣም መጥፎ ሁኔታ ውስጥ ነኝ ያለሁት እና እነሱ እኔን ከመርዳት ይልቅ እኔን መጣል፣ እኔን መስበር፣ በህይወቴ ትክክለኛ ሰው አንተ ነህ። ለምን ገብተህ መጀመሪያ እንደ ማንኛው ሰው ፈርታል፣ ግን ደግሞ ከዛ ይዘህ ወጥተህ እናንተ መጠለያ ውስጥ አስቀምጠህ ስትንከባከቡኝ ነበርና ለመጀመሪያ ጊዜ ሰው እንክብካቤ ያየሁት ባንተ ነው። ከዛ በተረፈ ምንም ያየሁት ነገር የለም። ምክንያቱም እኔን ከመርዳት ይልቅ እኔን ማንቋሸሽ ነው የሚቀድማቸው። በሩ ራሱ ከግቢ ማንም ገብቶ አያውቅም ከእህቴና ከኔ ውጪ። ለምን እዚህ ውስጥ መንፈስ አለ ነው የሚባለው። የሰው አውሬ ያለች እና ትበላቸዋለች። ሰው ልጆች በዛ አካባቢ አይመጡ። ልጆች ምን እንደሆኑ እኔ አላውቅም። የአካባቢ ሰፈር ሰውም ቤተሰቦቻችንም በእኔ ምክንያት እህቴንም እኔንም ጠልተውን ነው ያሉት። እኔ መውጣት ፈልግ ነበር። ችግሬ ልክ እንዳንተ አሁን ቁጭ ብዬ እንደማወራው ማውራት እፈልጋለሁ። ግን ያ ሰው መጥቶ ሲቀርብህና ሲያወራህ ነው ልታወራው የሚችለው። ስለዚህ እኔን ማንም ሊጠጋኝ አይችልም። ምክንያቱም እኔ እንደ መንፈስ ነው የሚያዩኝ፣ እንደ ክፉ መንፈስ፣ እንደ ክፉ አውሬች። ርግማን ናት፣ በቃ ተረግማ ነው የመጣችው፣ ሰው አይደለችም ሁሉ የሚሉኝ። ልክ የተወሰነ ሰዓት እንደሷ የሆነ ግንኙነት ምናምን ካላደረገች ፊቴ ሙሉ ለሙሉ ይቀየራል እና የዛን ሰዓት
ሲቀየርም ያዩኛል እነሱ ማለት ነው። በቃ እቺ መገደል ነው ያለባት ሁሉ ብለውኛል ከዚህ በፊት። ምክንያቱም በቃ እቺ መንፈስ ናት ስለሚሉ ማንም መጥቶ ሊያየኝም ሆነ ሊጠይቀኝ ማንም የለም። ቤተሰቦቻችንም በእኔ ምክንያት አርቀውኛል። ይሄው ነው እንግዲህ ውድ ቤተሰቦቻችን፣ ያው ትንሽ እየሰማን ያለነው ነገር ከባድ ነው። ምክንያቱም እየነገረችኝ ያለችው ነገር ቀላል አይደለም። አባቷን ከሆነ ጊዜ በኋላ አታውቀውም፣ እናቷ ደግሞ በህይወት የለችም። ከዛ በተጨማሪ ደግሞ ብዙ ችግሮች እየተፈጠሩ ነው ያሉት እና እንግዲህ እንዴት እንደምናስተካክል ትንሽ ግራ ይገባል። የአባቷን አድራሻ አግኝተናል፣ አባቷን ለመያዝ እንሞክራለን ማለት ነው። እንደው ከዚህ በተጨማሪ አንቺስ በተለየ ሁኔታ ባለማድረግሽ የሚጎልብሽ ነገር ምንድን ነው? ማለት አሁን ፊትሽ ላይ የደረሰብሽን ጉዳት እያየሁ ነው ያለሁት እና ከሱ በተጨማሪ ግን ይሄ ከመንፈስ ጋር ተያያዥነት ያለው ነገር ነገ ከነገ ወዲያ ለእህትሽስ ጥላ ያጠላም ወይ? ሰው ለአንቺ ስትለኝ ግንኙነት ስትፈጽም አንቺ ፊት ጥሩ የሚሆንበት ከሰው ጋር የምትቀራረቢበት መንገድ ይኖራል። ያን ካላደረገች ደግሞ ጉዳት ይደርስብሻል እና በዛው ልክ ደግሞ ይሄንን ነገር አንቺስ የምታደርጊባቸው አጋጣሚዎች የሉም ወይ? አንቺ ግንኙነት ከፈጸምሽ ምናምን የሚባል ነገር ወደ እህትሽ አይመጣም ወደፊት? እኔ እሱን ወደፊት የሚመጣውን ነገር አላውቅም፣ ግን እሷ ግንኙነት የሆነ ከሰው ጋር ምናምን ነገር ካላደረገች እንደዚህ አይነት ነገር ይፈጠራል። እኔ ፊቴ ይቀየራል። እሷ በቃ በግዴታ ወይም ደግሞ እዛ ጋር እዛ ቦታ ላይ ሄዳ እምቢ ሊሏት ይችላል። አንፈልግም ይላሉ። ተደብደዋም ታስራም የሚገርም ታውቃለች። ሰው ጠቁሙባት እንደዚህ ምናምን እንደዚህ አይነት ሴት ናት ምናምን ተብላ ብዙ ነገር ሆናለች። ግን እንደዛም ሆና በሰላም ሞታ ምናምን እኔ ጋር ትመጣለች። እሷ ልክ ያንን ነገር ካላደረገች የኔ ፊት እንደተበላሸ እንደምታየው ነው የሚኖረው። እሷ እንትን ስትል ትንሽ ቢያንስ እዚችው ቤት ውስጥ እንቀሳቀሳለሁ፣ ግቢ ውስጥ ባልወጣም። ምክንያቱም በሰከንድ ያ ነገር ካልተደረገ የኔ ፊት መንገድ ላይ ሁሉ እንደዛ ሊሆንብኝ ስለሚችል ማለት ነው። ስለዚህ ያለኝ አማራጭ ምንድን ነው? እሷ ልክ ያንን ነገር ስታረግ በቃ ደህና ነኝ፣ በቤቴ ውስጥ ዞር ዞር እላለሁ። ይሄ ነገር ካልተፈጠረ ደግሞ ያመኛል፣ እዛ ቅድም ያገኘበት ቦታ ቁጭ እላለሁ ማለት ነው። እኔ ምንም አቅሙ ኑሮኝ ወጥቼ እንደምታይኝ ፊቴ ደህና ሆኖ ወጥቼ ብፈልገውና ወይም ደግሞ አባቴን ብጠይቀው ደስ ይለኛል። ከእንደዚህ አይነት ነገር በእኔ እንትን የሚሆን ከሆነ በእኔ ለምሳሌ አሁን ይሄ የቤተሰብ አምልኮ ምናምን ከተባለ ወይ ደግሞ የሆነ ነገር አድርገህ እዛ ላይ ለምሳሌ አሁን ጥቁር ዶሮ ምናምን የሚባል ነገር አለ። እሱ ታርዶ ምናምን ነገር ይተውሻል ምናምን አሉ። ያንን ለማድረግ ራሱ እድሉን አላገኘሁም። ምክንያቱም ወጥቼ ነው ያንን ነገር ላደርገው የምችለው። ስለዚህ እኔ ስለማልወጣ ቤት ውስጥ ስለሆንኩኝ እሷም ማደረገችው አልሆነም። እህቴ የምታደርገችው ግን ሊሆን አልቻለም። ብዙ ነገር ሞክሬያለሁ ግን አልሆነልኝም። ስለዚህ ዋናው ቁልፉ አባቴ ነው ማለት ነው። የሚያውቀው ይሄንን ሚስጥር፣ ይሄን ሁሉ ነገር የሚያደርጉትን እዛ ጋር የሚደረገውን ነገር የሚያውቀው እሱ ነው። እኛ የምናውቀው ታሪክ የለም። ወይም ደግሞ እሷ ነገራን ግልጽነታችን ግልጽ ሆና ነገራን ቢሆን ለማድረግ ምንም አይነት ነገር መስዋዕትነት ከፍለንም ልናደርገው እንችላለን። ግን እንዴት? ምንም የምናውቀው ታሪክ ስለሌለ በቃ የተነገረን ነው። እሷ ከአባትሽ ጋር ነው፣ እሱም ደግሞ እናታችሁ ጋር ነው ምናምን ስለሆነ እነዚህ አይነት ክርክር ስለነበረ ምንም ነገር የምናውቀው ታሪክ ስለሌለ በቃ ዕጣ ፋንታችን ተቀብለን መኖር ሆኗል። እንግዲህ ያው አላውቅም እኔ ምን አይነት ነገሮችን ላውራ እንደምችል ቀላል አይደለም። ውድ ቤተሰቦቻችን እንግዲህ የመናፍስት ስራ ምን ያህል ሊከብድ እንደሚችል ምን ያህል እንደ ሀገር እያበላሸን እንደሆነና ወደ አላስፈላጊ ነገር አብዛኛውን በእኔ ሙያ ውስጥ ያሉ ሰዎችን ካያችሁ ብዙዎቹ የሚቸገሩበት እንግዲህ ወንድሜ ተሙ እንኳን እየተሰቃየበት ያለበት አንዱ ምክንያት ከመናፍስት ጋር በተያያዘ ጉዳይ የሚሰራበት ነገር ነው እና የሁሉ ነገር እየሆነ ያለው የሁሉ ማዕት ነገር እየወረደ ነው ያለው እና ከዚህ በፊት እኔ ላይ ምን አይነት ነገር ደርሶ እንደነበረ ወንድሜ ሆኔ ላይ ራሱ ወንድሜ ተሙ ላይ ብዙ ነገሮች እየደረሰ እንደሆነ ታውቃላችሁ። እንደ ሀገር በጣም እየተበላሸ ነው፣ ብዙ ነገሮች እየተጎዱ ነው ያሉት እና መቼ እንደዚህ አይነት ነገሮች እንደሚስተካከሉ መቼ ጥሩ እንደሚሆኑ አናውቅም። ነገር ግን በጊዜ ሂደት ነገሮችን ከእግዚአብሔር ጋር እናስተካክላለን ብለን እናስባለን። እናንተም ሁልጊዜም በጸሎታችሁ እንድታግዙ ነው በአክብሮት የምንጠይቀው ማለት ነው ውድ ቤተሰቦቻችን። እንደው ከዛ በተጨማሪ ግን ጥቆማ የሚሆነኝ በተለይ የአባትሽ አድራሻ እንደመገኘቱ አሁን እንዳየሁት ከሆነ ፊትሽ ላይ ከደረሰበሽም ጉዳት ይሁን ምናምን አላውቅም፣ የማየት ከሱ ጋር የማውራት ጉጉት እንኳን የለሽም እና እንደው እኔ እንድጠይቅልሽ በተለየ ሁኔታ ከሱ ጋር እንዳወራ የምትፈልጊያቸው ነገሮች ካሉ? አዎ በደንብ አለ። ማለት ምን እንዳደረግ ነው አንድ ሰው
ለቤተሰብ ወይም ደግሞ ለልጆች መስዋዕትነት መክፈል ያለብን ነገር መስዋዕትነት ትከፍላለህ። እሱ እናታችን ነበረች ይህንን ነገር ማለት እኛን ለመንከባከብ የምትሞክረው የሆነ ነገር ሲሆን እሷ ናት የምትደርስልን ምናምን። ግን እዛ አባት በምሆንበት ቦታ ላይ አላገኘሁትም እኔ። ለምን እዚህ ውስጥ ተደብቄ ስኖር ቢያንስ እሱ እንኳን ቢኖር ይሄ ያለኝ ላይ ያለው ነገር እንደዚህ የሚያደርገኝ ነገር ቢያንስ ሊቀልልኝ ይችላል፣ ሚስጥሩን ስለሚያውቅ እሱ። እኔ ማወቅ የምፈልገው ምን እንዳደረግኩት ማለት ለእናቱ ለኔ ለልጆቹ በተለይ ደግሞ ለኔ እህቴ አሁን መውጣት ትችላለች ከዛ ነገር ውስጥ በሰከንድ በቃ በ3 ደቂቃ መውጣት ትችላለች። ምክንያቱም ምንም አይነት ሱስ የለባትም፣ ምንም ነገር የለም። ይሄን እህቷን ለማትረፍ ብላ ነው የምታደርገው። ስለዚህ እሱን መጠየቅ የምፈልገው ነገር ምን እንዳደረግ ነው፣ ለምን እንደዚህ አይነት ነገር እንደተቀበለ ምንም ነገር እኮ አሁን እኔ የትም ጸበል ይዞኝ የሚሄድ ባገኝ ልክ አሁን አንተ ደፍረህ እንዳስወጣኝ ከዛ ክፍል ውስጥ ደፍሮ ይዞኝ የሚወጣ ባገኝ በቃ ቤተሰቤ ነሽ አንቺ መዳን ትችያለሽ ምናምን ብሎ ይዞኝ የሚወጣ ሰው ባገኝ እድናለሁ ያለምንም ጥርጥር ማለት ነው። ግን እዚህ ጋር ቢያንስ እንኳን እንድትጠይቅልኝ እንፈልገው እዚህ ነገር ውስጥ አይወጣን ችግር የለም። ግን እንደ አባት ልጆች የት ናቸው? ይሄን ነገር ለምንድን ነው የማደርገው? ልጆች እየተጎዱ ነው፣ እርግጠኛ ነኝ ሁሉም ነገር ያውቃል ብሎ ማድረግ ለምን እንዳልቻለ ብቻ ብትነግርልኝ እንድትጠይቅልኝ ደስ ይለኛል። ለምን ምን አድርገው ነው እኔ ጥያቄ የሆነብኝ ለልጁ አንተ የመጀመሪያ ልጅ ማለት እኮ ከባድ ነው፣ ሁሉ ነገር ነው። ስለዚህ እህቴ በዚህ እድሜዋ እየተሰቃየች ሁሉም እየሰደባት እየተፋባት እንዳልኩህ መደብደብም ጭምር አለ፣ ብዙ ነገር ተሰቃይታለች። ስለዚህ ለምን እንደዛ ይሆናል? እሱ በህይወት እያለ ለምን እሱ ነው ይሄ ሁሉ ጣጣ? እርግጠኛ ነኝ ወይ የሱ ቤተሰቦች ይሆናሉ፣ አናቅም። ይሄን ነገር በምንም አይነት መንገድ አድርጎ ከዚህ ነገር ውስጥ እንዳስወጣኝ እኔም እንደ ጓደኞቼ ሰርቼ መብላት እፈልጋለሁ። እህቴን ማገዝ እፈልጋለሁ። ከዚህ ቆሻሻ ነገር ውስጥ መውጣት እህቴን እፈልጋለሁ። የኔን ፊት እንደዚህ ሆኖ እንዲኖር አልፈልግም። ስለዚህ ይሄንን ነገር አስተካክሎ ከእንደዚህ አይነት ነገር ውስጥ እንዲያስወጣኝ እፈልጋለሁ። ይሄን ብቻ እንድጠይቅልኝ ነው የምፈልገው። አባትነቱን ከፈለገ መሰረዝ ይችላል፣ ግን ከዚህ ነገር ውስጥ ያውጣል። የምፈልገው ይሄንን ነው። እንግዲህ ውድ ቤተሰቦቻችን ያው ከዚህ በተለየ ሁኔታ ሌላ እኔ የማደርገው ነገር የለም። ነገሮችን ለማጥራት እሞክራለሁ። የአባት አድራሻ ተገኝቷል። ስለዚህ አባትን አግኝተን እንግዲህ አጠገብ ያለችው ህይወታችንም እንዲሁም ደግሞ በዘር የመጣው ችግር ምን እንደሆነ ነገሮችን ለማጣራት እንሞክራለን። ከዛ በኋላ ደግሞ ወደ ራሳችን ነገር እንሄዳለን ማለት ነው። እሱ እንደደረሰ ከእሱ ጋር ቆይታውን ማድረግ እፈልጋለሁ። ከዛ ውጭ ደግሞ ስለተሙ አንዳንድ ጉዳዮችን እያጣራንም ስለሆነ እግረ መንገዴን እሱንም ለማጣራት እሞክራለሁ ማለት ነው። እንግዲህ አንቺን ከዚህ በላይ ማቆየት አልፈልግም። ከዚህ በተሻለ ሁኔታ ነገሮችን የምናስተካከልበት መንገድ በመንፈሳዊም እንዲሁም ደግሞ በዘመናዊ ሕክምናም ነገሮች የሚስተካከሉበት መንገድ ካለ በዚህ ልክ እንዳትሸማቀቂ፣ ፊትሽ ላይ የሚደርሱ ነገሮች የከፋ እንዳይሆኑ ለማድረስ እንሞክራለን ማለት ነው። ከኛ ጋር አንዳንድ ነገሮች እናደርጋለን። እስከዛው ድረስ ግን ምንም ያስፈራሽ የሚያስታቀሽ ነገር የለም። እህትሽንም እንዲሁም እናንተን አንድ ላይ በመምከር ነገሮች እናስተካክላለን ማለት ነው። ውድ ቤተሰቦች እንግዲህ ቀጥታ ወደ ተባለው አባት አመራለሁ ማለት ነው። እስከዛው ድረስ አብራችን ቆዩ። እንግዲህ ውድ ቤተሰቦቻችን ያው አጠገቤ የእነ ሳምራዊት አባት እንዲሁም ደግሞ ብዙ ያለ ስም ተሰጥቶኛል ብለው ከኔ ጋር ብዙ ነገር ለማውራት እየሞከሩ ያሉ ሰው ናቸው እና እንግዲህ አቶ መስፍን ብዙ ነገሮች ደርሰውበታል። ብዙ አይነት እንግልት ደርሰውበታል። ብዙ አይነት ስቃይ እንደደረሰበት ነው ሲያስረዱኝ የነበረው እና አድራሻቸውን የኔ ባልደረቦች አግኝተው ነበር ያገኘናቸው። አሁን መኖሪያ ቤታቸው ነው የምንገኘው። በተለየ ሁኔታ አቅም አንሷቸው ደክሞ ታመው ነው ያሉት። የታመሙበት ህመም ደግሞ ኤች.አይ.ቪ ኤድስ በሽታ ነው እና ትንሽ ከእድሜያቸው ጋር ካለባቸው ጭንቀት ጋር ነገሮች እየከበዱ ነው የመጡት። እስቲ አብዛኛውን ነገር ለእኔ ሲያወሩኝ ነበር። ከሳቸው የተለየውን ነገር እንሰማለን ማለት ነው። ስለ ልጆቻቸውን ብዙ በሚያሳዝን ሁኔታ ሲነግሩኝ ነው የነበረው። እንግዲህ አቶ መስፍን ስሞትን ከማስተዋወቅ ይጀምሩና ከዛ በኋላ ስላለው ነገር ስለነበረው ስለቀደመ ከባለቤቱ ጋር ስላለው ግንኙነት ንገሩኝ እስቲ። እሺ፣ እኔ መስፍን ጥላሁን እባላለሁ። እንግዲህ ምን ታደርገዋለህ? ብዙ ነገር ነግረኸኛል። ልጆቼን አገኘሃቸው አይደለም? አዎ፣ እኔም ልጆቼን በውጭ ሆኜ እከታተላቸው ነበር። ብዙም አልተውኳቸውም። ምክንያቱም ለእኔም ለእነሱም መገናኘታችን ጥሩ አይሆንም በሚል
ብርቃቸው ይሻላል ብዬ ነው እኔ ይሄንን እርምጃ የወሰድኩት። ሆኖም ግን ርቄም አልራኩኝም። በመራቄ ደግሞ በጣም እጸጸታለሁ። ጸጸት ውስጥ ነው ያለሁት። አዎ እንግዲህ ምን ታደርገዋለህ? ወዶ አይሞቱ አሉ። ምክንያቱም እኔ እንደሆን በቁሜ ሞቻለሁ። ዛሬ አይደለም ቆይቻለሁ። አዎ ይሄ እንግዲህ የቤተሰባችን አብሮ ተያይዞ የመጣ እስከ ዛሬ ድረስ ያለ ነገር ሆኖ እንግዲህ ብዙ ነገር አንተም እንደደረስክበት አንተም እንዳየኸው እንደተከታተልከው እንደነገርከኝም የማውቀውን ሁሉ ነው የነገርከኝ። በጣም ከባድ ያሳለፍናቸው ነገሮች ቀላል አይደሉም። እኔም እንግዲህ ወጣት እያለሁ በሹፍርና ተሰማርቼ እኖር ነበረ እና ትዳር ከመያዜ በፊት በጣም ወዳት የነበረች ባለቤቴን እሷን ለማግባት ላይታች በሚልበት ጊዜ ብዙ እነሱን የሚያውቋቸው የነበሩ ሰዎች ብዙ ነገሮች ይነግሩኝ ነበረ። ተው ካገባህም ሌላ ብታገባ ይሻላል እያሉ እነሱ እንደዛ ሲያወሩኝ ይሄ ምቀኝነት ከመሬት ተነስቶ እኔና እሷን ሊያጣሉን ፈልጎ የሚያወሩት ነገር እየመሰለኝ አልሰማም ብያቸው። ምክንያቱም እሷም በጣም ቆንጆ ስለነበረች ከእኔ ነጥቆ ለሌላ ሰው ሊድሯት የፈለጉ እየመሰለኝ በጣም በቃ እንግዲህ የወጣትነት ፍቅር አንተም ታውቀዋለህ። የሚነግሩኝን ነገር በሙሉ አልሰማም ነበር እና ምንድነው ብዬ ለማጣራት መሞከርም በራሱ አልፈለኩም። በሰአቱ እንግዲህ ከባለቤቴ ጋር በጣም እንዋደድ ነበር። በመጨረሻም እኔና እሷ ተጋባን። ከተጋባን በኋላ በርግጥ የተወሰነ ጊዜ ጥሩ ኑሮ እንኖር ነበር። በጣም እንዋደድ ነበር እና የሚነግሩኝ ሰዎች ነበሩ በውጭ አንዳንድ ነገሮች እንዴት እሷን ታገባለህ? የእሷ እኮ ቤተሰቦች እንዲህ እንዲህ ናቸው፣ ዘሮቿ እንዲህ ናቸው ሲሉኝ እውነቴን ነው የምልህ እኔ ድሮም ወሬ አልወድም እጣላቸው ነበር እና ቤታችን ከተወሰነ ጊዜ በኋላ የተለየ ነገር የተለያዩ ሁኔታዎች አይበት ጀመረ ቤታችን ውስጥ። ምክንያቱም ልጅ ወልደን ልጆቻችን ገና ህፃናቶች ናቸው። 2 ልጆች ናቸው ያሉን እና እሷም ትጨቃጨቀኝ ጀመረ እና ወጥታ ብር ብላ ሄዳ ትቆያለች፣ ትጠፋለች። እናም ደግሞ አድራ ትመጣለች። ምን ሆነሽ ነው? እኔ እንግዲህ ሹፌር ነኝ። ክፍለ ሀገር ነው ሄጄ የምመጣው። ስመጣ ቤት አላገኛትም። እኔ በምመጣ ሰዓት ሁሌ ጭቅጭቅ ሆነ። እኔ ቤት አላገኛትም እና የማታ ማታ አንድ ጊዜ ምን ተፈጠረ መሰለህ? ሌሊት በተኛንበት ማብራት አጥፍተን ተኝተናል። በቃ በጣም የሚያስደነግጥ ድምጽ ጅብ ጮኸ። በቃ ሀይለኛ ጩኸት ሲጮህ ደንግጬ ባንኜ ማብራቱን እንደምንም አበራሁትና ቤት ውስጥ የገባ መስሎኝ ቤት ብፈልግ ጅብ የለም። ምን ሆኜ ነው? ምን ተፈጥሮ ነው ብዬ በር ከፍቼ ውጭ ወጣሁ። ምንም የለም። ውጭ የፈለኩ ባለው ሰዓት ድጋሚ ቤት ውስጥ የጅብ ድምጽ ሰማሁ። እንደገና ተንደርድሬ ገባሁና ቤት ውስጥ ብፈልግ የለም። አይ
በስመ አብ ነገር ምንድን ነው? ምን ተፈጥሮ ነው ብዬ እሷ ተኝታለች። በኋላ ተኛሁኝ። ድጋሚ በሌላ ጊዜ እንደዚሁም ውሻ ድምፅ። በኋላ አንድ ቀን በጣም ውስጤ በቃ ደነገጠ። የተለየ ስሜት ተሰማኝ። በጣም ደነገጥኩኝ። ምን ተፈጥሮ ነው? ቤቴ ውስጥ የተለየ አውሬ ገብተዋል እንዴ ብዬ በጣም ተረበሽኩኝ። ውስጤ በቃ ልነግርህ አልችልም። በቃ እኔም መታመም ጀመርኩኝ። በዚህ ጊዜ መኪና ተበላሽቶብኝ ገራጅ ገብቶ የተወሰነ ወቅት እረፍት ነበርኩኝ እና አንድ ቀን እስኪ የሆነ ሰው ጠይቀን እንምጣ፣ አንድ አክስቴን ጠይቀናት እንምጣ አለችኝ። ስትለኝ እኔም ከጠየቅኳቸው ብዙ ጊዜ ስለሆነ እሺ ብዬ እነሱን ለመጠየቅ አብረን ተያይዘን ሄድን። ቤታቸው ውስጥ አጋጣሚ ዘው ብለን ነበረ ገባነው። ግቢው ክፍት ስለነበረ እና ግቢያቸው ሰፊ ነው ግቢያቸው እና ግቢያቸው በአንድ በኩል በግማሽ ታጥሮ ነው ያለው። እንዲህ አጮልቄ ሳይ ወደ ውስጥ በጣም ብዙ እንስሳዎች አሉ። ማላውቃቸው እነዚህ የዱር እንስሳዎች አሉ። ከሱ ውስጥ ተቀላቅሎ ጅብም አለ፣ ውሻም አለ። ምንድነው ይሄ ነገር ብዬ ስናገር ቶ ተመለሳሉ። ምንድነው ብዬ ደነገጥኩኝና በኋላ ጠየቅናቸው። ቤት ስንገባ አክስትዮ ውስጥ ነው ያለችው፣ ልጆቿ ነበሩ። ውጪ ስትባል አልወጣም አለች። በኋላ ውጭ ልንጠይቅሽ ነው የመጣነው ብላ ስትላት ስትወጣ እኔ ማቃት አይነት ሰው አልመስል አለችኝ። ፊቷ ተቀያይሮ የተለየ ነገር መስላ ሳያደነገጥኩኝ በኋላ መናገር አልፈለኩም። ትንሽ እንደቆየን ድምጿ ሁላ ተቀይሮ በሌላ ቋንቋ ታወራኝ ጀመረ። እንግዲህ አለች፣ እንግዲህ ዛሬ ለግል ዓላማችን ነው የመጣችሁት። ከዛሬ ጀምሮ ከኛ ትእዛዝ ትቀበላላችሁ። እንግዲህ ከዛሬ ጀምሮ የምናረጋችሁን ነገር በሙሉ ትሆናላችሁ። ምን ልካችሁን ቦታ ትሄዳላችሁ ስትለኝ ምንድን ነው ብዬ ስል ይኸውልህ ለባለቤትህ ለልጆችህ መኖር የምትፈልግ ከሆነ እኛ የምንነግርህን ነገር ታደርጋለህ። ምንድን ነው? እዚህ ውስጥ አሉ እንስሳዎች አሉ። አንድ ቀን ከአህያ ጋር ሄደህ ግንኙነት ታደርጋለህ። በሚቀጥለው ከዛኛው እንስሳ ቀጭኔ ሁላ አለ፣ ልጅ የሆነች ቀጭኔ ነገር አለች። ከእሷ ጋር እኔ ያው በምን መልኩ እንዴት ሆኖ? እኔ እኮ የተከበረች ባለቤት አለች። በቃ ተናግረናል። እንደዚህ አይነት ነገር እኔ ሁለተኛ እንዳትጠይቁኝ፣ ከእናንተም ጋር ግንኙነት አልፈልግም። ቤቴ እንዳትደርሱ፣ አልመጣባችሁም። እንግዲያውስ ለልጆችህ ስትል ታደርጋለህ። ባላረግስ? እንግዲያውስ ልጆችህ ከዚህ በኋላ ያንተ አይደሉም። ልጆችህ ከዚህ በኋላ የኔን ኑሮ ነው የሚኖሩት። እኔ እንዳረኳቸው ነው የሚሆኑት። ስለዚህ እኔ ነኝ ማዛቸው። ማለት እዚህ ሆኜ ልጆችን ማረጋቸውን ይሆናሉ። ሊታመሙ ይችላሉ። ከተለያየ እነሱ ግንኙነት ሊያደርጉ ይችላሉ። በቃ ጤነኛ ኑሮ አትኖሩም። እኔ ገላለሁ አልኩ። ካልገደልኩ ብዬ ስሄድ እንደነገርኩ ነው። ያውላ ውሻ ጅብ በቃ እኔን ልበላኝ። ከዛ በኋላ እኔ ደንግጬ ሮጬ ስወጣ በቃ እኔም ከዛ በኋላ ከባለቤቴ ጋር ተጣላን። እንዴት ለዚህ ነው እንደ ይዘሽኝ የሄድሽው
ምንድነው? እኔ እኮ እየተባልኩኝ ነበር የሰው ወሬ አልሰማም ብዬ ነው እንጂ እንዴት እንደዚህ ታደርግኛል? በቃ እናደርጋለን እንደዚሁ በቃ እሱ ያለችን ነገር ነው የምናደርገው አለችኝ። እንግዳውስ እኔ ከዛሬ ጀምሮ አንቺንም እኔ በእንዲህ አይነት መንገድ መሄድ ስለማልፈልግ ልጆቼም በሌላ አይን እንዲያዩኝ አልፈልግም። እኔ መኖርም አልፈልግም ከእናንተ ጋር እምቢ ብዬ በቃ ተጣላን። ስንጣላ ሰው መጣ ምን ሆናችኋል ብሎ ሲሉን ተጫወቱብን። ዘራችን እንዲሆነ እንዲቀር ቤታችን እንዲበላሽ እንዲያርገው ተው። ድሮም እኔ ሰው አልሰማም ብዬ እንዲሆኝ የቀረው ከልጆች ተለየሁኝ። ልጆቼን ለማየት ወኔ አጥቼ በውጭ ሆኜ ነው መከታተላቸው። ምክንያቱም እነሱ ልጆች እያሉ ነው እኔ የተለየሁት። በውጭ ሆኜ ነው የምከታተላቸው። እነሱ ታመም እንዳሉ ትልቋ በጣም ታመመችና ትንሿ የረዳቻት እንዳለ ነው ወሬ የምሰማው። በቃ እኔም እያፈርኩኝ ሰው ወደያየኝ እያልኩኝ ራሴን ቀይሬ ነው በውጭ የምከታተላቸው። እንደነገርኩህ ነው። እሷም ባለቤቴም ያው እኛም በእንደዚህ አይነት ትታን እሷም ወደ ፈጣሪ መንገድ ሄደች። እሱንም ለቅሶ መቅበርም አልቻልኩኝም። ከሰውም ጋር መኖር አልቻልኩኝም። ከልጆቼም ጋር መኖር አልቻልኩኝም። እኔም በቃ ጤነኛ ኑሮ መኖር ስላልቻልኩኝ በቃ መጠጣት ራሴን ለመርሳት በጣም ብዙ ነገር ሆንኩኝ። በዚህ አይነት ሁኔታ እኔም ራሴን ጥየው ስለነበረ ያገኘሁበት ቦታ አድረስ ስለነበረ ያው እኔም ላላስፈላጊ በሽታ ተዳረኩኝ። እኔም የኤችአይቪ በሽተኛ ሆኜ ቀረሁኝ። ራሴን እየወቀስኩኝ ቤተሰቤን ባለቤቴን ያው የወቀስኩኝ ያለሁት። እሷ እንኳን ትታኝ ሄዳለች። ግን እኔ ያው እነዚህን ልጆች ምን ብዬ ነው ማያቸው? ምን ብዬ ነው የምቀርባቸው? ምን ብዬ ነው ማወራቸው? ጸጸት ውስጤን እያንገበገበው ነው ያለሁት የእውነት። አሁን በዚህ መሃል አንተ እንደው ፈጣሪ አንተንም ሆነ አብሮ ያሉትንም ጓደኞችህንም ይሁን ፈጣሪ የተባረካችሁ እግዚአብሔር እንደው ምን እንደሚል አላቅም። ለእናንተ ትልቁን ነገር የእረፍት እናንተ መጥታችሁ ይህን ከጠየቃችሁኝ ቀን ጀምሮ ልጆቼንም አየናቸው ካላችሁ ቀን ጀምሮ ትልቅ የሆነ ፈውስና እረፍት ነው የተሰማኝ ያለሁት። የምናገረውም ሰው የለም። በውስጤ ለራሴ ነው የምነግረው። በእንደዚህ አይነት ሁኔታ ያው በልጆቼ ላይ አክስትዮ እያዘዘች ልጆቼን በሽተኛ ሆኖ በእንደዚህ አይነት ሁኔታ ይሄ የግንኙነት አባዜ ከእንስሳ ጋር የመገናኘት ከሰው ወደ ሰው መገናኘት ከማያውቁት ሰው ጋር በእንደዚህ አይነት እንትን የተለከፈችው አክስትዮ ምን እንደምል አላቅም፣ ምን እንደሆነ አላቅም። በቃ ያው ከልጆቼ ጋር ከተለያየ ነው እነሱ ልጆች ሆኖ ነው እንደዚህ ራሴን ደብቄ ያለሁት። እኔም ያለሁት ክፍለ ሀገር ነው። አልፎ አልፎ ነው መጥቼ በውጭ በማያዩኝ ሁኔታ ሆኜ አይቼ የሚሄደው። እንደዚህ እንድትታመም ለምን ወደዚህ ቦታ ላይ መጣሁት ነገሮችን ለማስተካከል እና ልጆችን እንዳገኘን አንተም ደግሞ ትክክለኛ አባት እንደሆንክና ነገሮችን ለማጥራት መሞከር እንዳለብህ በተለይ እኔ መጀመሪያ ፈርጄብህ ነበረ ጥፋተኛ ነህ ብዬ። ነገር ግን አንተን ካገኘን ካወራን በኋላ ትክክለኛ ሰው እንደሆንክ ተረድቻለሁ። እና አንደኛ ስምህን ማጥራት መፋቅ መቻል አለብህ። ያለ ስም ነው ስም የተሰጠህ። ከዛ በተጨማሪ ደግሞ ብዙ የተፈጠሩ ችግሮች አሉና እነሱን ለማስተካከል ነው በዋናነት ለልጆች ልንደርስላቸው ነው እየፈለገን ያለ ነው። አንተም ደግሞ
እድሜም ተሄደዋል፣ ከዛ በተጨማሪ ታምም ያለው ከዚህ በኋላ ልጆቼን አልዋሽም እያልክ ብዙ ነገሮችን ስትል ነው የነበረው እና ብዙ ሚስጥር ነግረናል። በተለይ ስለ ባለቤት እህቶች፣ ስለ እነሱ ልጆች ብዙ ጉዳዮችን ነግረኸኛል እና ያለ እኔ ከበቂ በላይ ግብአት ነው። አዎ ልክ ነህ። አዎ ልክ ነህ። ግን እኔ አሁን ከሁሉ ነገር ይከብደኛለሁ። የልጆቼን አይን እንዴት ሆኜ ነው ማየው? እነሱስ አባቴ ብሎ አምኖ እኔን ይቀበሉኛል? እስከ ዛሬ የት ነበርከ ብሎ ነው እነሱ የሚወቅሱኝ። አጠቃላይ እኔ ምን እንደምል አላውቅም። ግን ዝም ብዬ አሁን ላይ ሳስበው ነገራቶቹን ያኔ ከልጆቼ ጋር ሆኜ መጋፈጥ ነበረብኝ። መሞት ካለብኝም ብሞት ይሻለኝ ነበር። እኔ ምናልባት እኔ ስርቅ ነገሩ ይሻል ይሆናል። እኔን ስታጣ አክስትዮ ነገሩን አብርዳ ልጆቼን ትተዋቸው ይሆናል በሚል እንደውም ዝም ብዬ ሳስብ እኔ በመጥፋቴ በቃ ልጆቼን መወጣጫ ነው ያደረገቻቸው። እርኩስ ዳብሎስ ይኸው የዳብሎስን ኑሮ ነው የምትኖረው። ፈጣሪ የረገማት። እባክህን መስፍን ተረጋጋ። አሁን እኔ ነገሮችን ለማጣራት እሞክራለሁ እንዳልኩ፣ ከዛ በኋላ ደግሞ ወደ ጥሩ መንገድ ለማስኬድ እንሞክራለን ማለት ነው። ልጆችንም ለማገናኘት እንሞክራለን። አሁን ተረጋጋ፣ አንተ እረፍት አድርግ። እንግዲህ እኔም ልጆችን የማገኝበትን መንገድ እኛ ጋር ነው ያሉት፣ ከአንተ ጋር የምናገናኝበትን መንገድ እንፈልጋለን። ከምንም በላይ ግን ለእነሱ ችግራቸውን መፍታት መቻል ስላለብን ቀጥታ ወደ አክስት ወደ ተባለችውና ወደ ልጆቿ ለማምራት እሞክራለሁ ማለት ነው። እንግዲህ ውድ ቤተሰቦቻችን ከአቶ መስፍን ጋር የነበረኝ ቆይታ እዚህ ጋር ያበቃል ማለት ነው። ቀጥታ እንግዲህ የሰጠኝ ጥቆማ አለ፣ ወደዛ ለማምራት እሞክራለሁ። እንግዲህ ለመጨረሻ ጊዜ የምትለኝ ነገር ካለ እሱን እንበልና እንቋጫ። አቶ መስፍን ሳሚ ነው አይደል ያልከኝ ስምን? እውነት ፈጣሪ የባረክ የተባረክ ዘር ይባረክ። እንደኔ አይነቱን ነገር አያሳይ በዘርህ። አዎ ፈጣሪ ይባርክ። አንተ የተባረከ ልጅ ነህ። አንተም ሆንክ በዙሪያ ያሉት ጓደኞችህም፣ አዎ ካሜራማኖቹም፣ ሁላችሁም የተባረካችሁ ናችሁ። አዎ ፈጣሪ አንተን ትልቅ ደረጃ ያደርስህ። እውነት ነው። እናንተ የምታደርጉት ቀላል ይመስላል። ለዚህ ለማህበረሰቡ የምትደርሱለት ቀላል ይመስላል። የእኛ ሰው ቤቱ ላይ ሆኖ ብሎ ከንፈር ከመምጠጥ ውጭ ምንም ለውጥ አይሰጥም፣ ምንም አያርግም። አዎ ግን በጸሎቱ ነው። የኢትዮጵያ ሕዝብ ጥሩ ስነ ምግባር አለው። ጸሎተኛ ሕዝብ ነው። በዚህ ነው ምናልባት ወጥተን የምንገባው እንጂ አገራችን ላይ እኮ በጣም ተንሰራፍተዋል እንዲህ አይነቱ ዳብሎስ። እንዲህ አይነቱ ባዕድ አምልኮ በጣም ከባድ። በየቤቱ አሁን ገብተን ብናየው በጣም ስንቱ ተበላሽተዋል መሰለ። እንዲህ አይነቱን ፈልፍላችሁ አውጥታችሁ ለሰዎች ለታመሙት የምትደርሱት እናንተ፣ ለሰዎች ጥሩ መልካም ስራ የምታደርጉት እናንተ። ፈጣሪ የተባረካችሁ ይባርካችሁ። አሁንም መልሶ መላልሶ ሳሚ እግዜር ከእናንተ ጋር ይሁን። እኔ አሁን ብዬ የምልህ አንድ ምነግርህ ነገር ቢኖር ብቻ ከዛች ከተረገመች አክስትዮ ዳብሎስ ጋር አታገናኝኝ። እኔ እሷን በሽጉጥ እውነቴን ነው የሚል እሷን ገድዬ መሞት ነው የምፈልገው። አይደለም መስፍን ተረጋጋ። ቆይ እኛም እንትን እንበል ማለት ነው። ውድ ቤተሰቦቻችን እንግዲህ መስፍንም ስሜታዊ የሆነ ነው። አክስትየውን አግኝቼ ልጆቻቸውን አግኝቼ ለማጣራት እሞክራለሁ ማለት ነው። እንግዲህ ከዚህ በላይ እሱንም ማድከም መቻል፣ ስሜታዊ ማድረግ መቻል የለብኝም። ውድ ቤተሰቦቻችን እንግዲህ የተሙ ጉዳይ አሳስቧችሁ፣ የእኛም ጉዳይ አሳስቧችሁ ብዙዎቻችሁ እየጠየቃችሁ ነው ያላችሁት። ለዛ ነገር በጣም አመሰግናለሁ። እንግዲህ እስከዛው ድረስ አብራችሁ እንድትቆዩና በጸሎታችሁ በልመናችሁ እንድታግዙን በአክብሮት ጠይቃለሁ ማለት ነው። ይህ የታፈነ እንባ ነው፣ የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት ጠይቃለሁ። እስከዛው ድረስ ቸር ቆዩን።